ምዕራፍ 9 ላይ በስፋት ስለሷ ተነስቶ እንመለከታለን ማለት ነውና አካብ የሚባል ባል ነበራት ንጉስ ነው እሱ እንደሱ በሚስቱ የተመራ ሰው የለም ብሎ መጽሐፍ የጻፈልን በጣም ባሏን በቁጥጥሯ ስራ አድርጋ የምትፈልገውን ታደርግ የነበረች በጣም አረመኔና ጨካኝ ደም አፍሳሽ ክፉ ሴት ናት ኤልዛቤል የክፋት ምሳሌ ተደርጋ በመጨረሻው መጽሐፍ በመጽሐፍ ቅዱስ መዝጊያ በራእይ ዮሐንስ ላይ ስሟ ሊነሳ ችሏል እና በጣም ብዙዎቻችሁ የምታውቁት ለምሳሌ የማን ነው ስሙ የናቡቴን ታሪክ ስታጠኑ በናቡቴ ታሪክ ውስጥ ኤልዛቤል እንዴት ናቡቴ እንዲገደል እንዴት ናቡቴ እንዲገደል ድራማ እንደሰራች ድራማ ሰርታለች በሐሰት የሚመሰክሩ ሰዎች ትልልቅ ሰዎች ግን ምናምንት የሆኑ ሰዎችን በማዘጋጀት ሐሰተኛ ጾም በማወጅ ያ ምስኪን በገዛ እርሻው ላይ በድንጋይ ተቀጥቅጦ እንዲገደል ውሾች ደሙን እንዲልሱት ያደረገች ናት መጨረሻውም አላማረም እሷም እግዚአብሔር ፈርዶባት የበቀል ቅባት የቀባው እዩ የሚባል ንጉስ አስነስቶ ከፎቅ ላይ ፈጥፍጧት እሷም እንደዛው በውርደት የሞተች ደሟን ውሾች የላሱባት አማሟቷ ክፉ የነበረ ሴት ናት የዚህችን ሴት ስም በቲያጥሮን ቤተክርስቲያን ውስጥ እንግዲህ ሰባቱ አብያተ ክርስቲያናት መካከል አንዷ ቲያጥሮን ናት በቲያጥሮን ቤተክርስቲያን ውስጥ ከነበሩ ቻሌንጆች መካከል አንዱ ነብይ ነኝ የምትል ኤልዛቤል በኤልዛቤል ስም የተጠራችና ያንን ካራክተር የተላበሰች ወይም ያንን መንፈስ የታጠቀች ሴት እንደነበረች ያሳያል እናንብበው በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ስራህንና ፍቅርህን እውነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራህ ይልቅ የኋለኛው እንዲበዛ አውቃለሁ ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ልዩነቶች ሊኖሩ ይችላሉ በዋናነት ግን ፊዚካሊ ሴት እንደነበረች ይታመናል በቲያጥሮን ቤተክርስቲያን ውስጥ በዚህ አይነት ስፒሪት የምትመራ ሴት ፊዚካሊ በዘመኑ ትኖር ነበር ህዝቡን የምታምስ ሴት መንፈሷ ጣዖት አምልኮና ለጣዖት የታረደን ሰዎች እንዲበሉ በማስተማር ነው ትምህርት አላት ካራክተር አላት አይደንቲቲ አላት በደንብ ስሙ ትንሽ ከፍ ላድርገው ይሄንን ይሄው ካራክተር አላት ዳሩ ግን ነብይ ነኝ ትላለች አሁን በዚህ ዘመን ከዚህ ሴት የሲምቦሊካሊ ከተገለጠችው ከዚህ ሴትና በዘመኑ እንግዲህ በዮሐንስ ዘመን እነዚህ ሰባቱ አብያተ ክርስቲያናት በነገራችን ላይ በማይነር ኤዥያ የሚገኙ አብያተ ክርስቲያናት በዘመኑ የነበሩ ናቸው ባይዘይ ምዕራፍ 2 እና ምዕራፍ 3 ላይ የተጠቀሱ ሰባቱ አብያተ ክርስቲያናት በታናሽ ኤሲያ የነበሩ አሁን በአዲሱ አሁን ወርልድ ማፕ ላይ ሰባቱንም የት ነው የምታገኙአቸው ቱርክ ውስጥ ለጉብኝት የሄዳችሁ ሰዎች የፈራረሰ አካላቸው ቆሞ ሰባቱም አብያተ ክርስቲያናት ይጎበኛሉ የነበሩበት ቦታ it's amazing ወደፊት እግዚአብሔር ከረዳኝና ወደ ቱርክ ከሄድኩኝ በሰባቱም አብያተ ክርስቲያናት ዙሪያ እየዞርኩ እነዚህ ነገሮች እናጠናለን በሰፊ ማለት ነው ወደፊት
ጌታ ይረዳናል። ሃሌሉያ። ፍርስራሻቸው ነው አሁን ያለው። ሜሴጁ ግን ስቲል አለ። ለምን ነው ሜሴጁ እስካሁን ያለው? አሁንም በምድር ላይ ባለች ቤተክርስቲያን የቲያጥሮን፣ የኤፌሶን፣ የፊላደልፊያ፣ የሎዶቅያ የሰባቱም የተተቹበትና የተነቀፉበት ነገር አሁንም በምድር ባለች ቤተክርስቲያን ውስጥ እነዚህ ችግሮች አሉ። ሰባቱ አብያተ ክርስቲያናት ውስጥ ያሉ ችግሮች በሙሉ አሁንም አሉ። ምንድነው ነው የምትለው? ነብይ ነኝ ትላለች። አይደለች። የሐሰት ነብይ ናት። መመዘን አለበት። አሁን ይሄንን ሰምተህ ዝም ብለህ አትቀመጥም። what is now? አሁን በምድር ላይ ምን እየተደረገ ነው? የት ቤተክርስቲያን ውስጥ ምን እየተሰራ ነው? ኦኬ፣ ትንቢት ጸጋ የተረጋገጠ ትንቢት መናገርን በብርቱ ፈልጉ ተብሎ ተጽፏል። ትንቢት በራሱ ችግር የለውም። ነገር ግን ትንቢቱን የሚያከናውነው ሰውና በምን አይነት መንፈስ እንደሚያከናውነው ካለየና ካላወቅ ትሸወዳለህ። ሰዎች በዚህ ዘመን ክርስቶስን ለመከተል ወስነው ይጀምሩና በሚያዩት በሚመለከቱት ተስፋ ቆርጠው ጌታን ሁሉ የሚክዱ ሰዎች አሉ። የምትከተለውን ካወቅ፣ ኢየሱስን ካወቅ፣ ቃሉን ከተማርክና ከተረዳ፣ እርግጠኛ ከሆንክ በመዳን ኤልዛቤልን እየተውክ ኢየሱስን እየተከተልክ ትቀጥላለህ። ነብይ ነኝ ትላለች እንጂ ነብይ አይደለች። ኦኬ፣ በዛ ላይ ባሪያዎቼ እንዲሴስኑ ታደርጋለች። ሴሰኝነትን ብታስተምርናት፣ ሴሰኛ ናት። ሴሰኝነትን ነው የምታስተምረው። ለጣዖት የታረደውን እንዲበሉ ታስተምራለች፣ ታደርጋለች። ኢትስ ኦኬ ብሉ ትላለች። አሁን እንዲህ ምትል ቤተክርስቲያን ለጣዖት የታረደ ኢትስ ኦኬ፣ ዝሙት ኢትስ ኦኬ፣ የሐሰት ትንቢት ኢትስ ኦኬ ብላ ምትሸከም ቤተክርስቲያን ኤልዛቤል ሙዚቃ ሊኖራት ይችላል፣ ድራምና ኪቦርድ ሊኖር ይችላል፣ ሃይማኖታዊ ስነ ስርዓትና አልባሳት ጌጣጌጥ ሊኖራት ይችላል። ግን ኤልዛቤል ነው። ኦኬ፣ ስለዚህ ይችን ሴት አቅፎ ነው የተቀመጠው ማለት ነው። ለዚህ ነው የቲያጥሮን ቤተክርስቲያን የተተቸችው። ነብይ ነኝ ትላለች፣ ይሄንን ሁሉ ኮተት ደግሞ ይዛለች። ሌላው ከዝሙቷ ንስሐ እንድትገባ አልወደደች። በዝሙቷ አታወቃለች። በዝሙት አዮ በዘመናችን ኃጢአትን ኢትስ ኦኬ የሚል አስተምሮ ያላቸው አብያተ ክርስቲያናት ፈጣው እያየን ያለንበት ዘመን። እግዚአብሔር ትላንትናም ዛሬም ኃጢአትን ይጸየፋል። ክርስቶስ የሞተው ኃጢአተኛነትን ለማበረታታት ሳይሆን ንስሐ ገብተን የእርሱ ሆነን በመንፈስ ቅዱስ ኃይል ወደ ልጁ መልክ ማደግን እንድንችል እንጂ ጸጋ የኃጢአት ንግድ ፈቃድ አይደለም። ይሄ የኤልዛቤል ስፒሪት በኢትዮጵያ ምድር በአማርኛ እየሰማን ኃጢአትን የሚያበረታቱ ትምህርቶች እየተሰጡ ያሉበት ዘመን፣ የዲሞኒክ የሆነው አስተምሮ፣ አጋንንታዊ የሆነው አስተምሮ በኤልዛቤል ስፒሪት በተወረሱ አብያተ ክርስቲያናት ውስጥ እየተሰጠ ነው ያለው። ነቅሎ ማውጣት ያስፈልጋል። የኤልዛቤልን መንፈስ የተሸከሙትን ነቅለ ነው የምታወጣው። ሟርተኞች አሉ። ትንቢት አይደለም የሚናገሩት፣ ሟርት ነጋ ጠባ ተነስተው ሟርት የሚያሟርቱ አሉ። እግዚአብሔር ያላላቸውን የሚሉ አሉ። እነዚህ በኤልዛቤል መንፈስ የሚሰሩ ናቸው። ሴቲቱ የተቆጣጠረችው ቤተክርስቲያን ማለት ኤልዛቤል this is a spirit you see spirit ኤልዛቤል ምን ታረግ ነበር? 490 የበዓል ካህናትን፣ በዓል የሚባል ጣዖት አለ፣ የሱን ካህናት ትቀልባለች። ይገርምሃል፣ ትቀልባለች። ደሞዝ ትከፍላቸዋለች። ከኤልያስ ጋራ ተፎካክረው ሰምቶ በሳት የሚመልስ እሱ አምላክ ይሁን ብሎ ኤልያስ ተወራርዶ በቂሶን ወንዝ ነው የሚለው
በወንዝ ዳር 450 የሚያክሉትን አሳርዷል። ኤልያስ መንፈስ ደግሞ ለእግዚአብሔር የሚቀና በአል ሆይ ስማን ቢሉ የማይሰማ ጣዖት፣ እነሱን ግን ትቀልባለች። አሁን እዚህ ዓለም ላይ የምታየው ሐሰተኞችን አፕሪሼት የሚያደርጉ አብያተ ክርስቲያናት፣ እውነተኞችን የሚገፉ አብያተ ክርስቲያናት ታል ትምህርታቸው አስተምሯቸው የተበከለ ነው። አመጽን የሚያበረታቱ ናቸው። ስለዚህ ስለዚህ one of the women ከአራቱ ሴቶች መካከል የመጀመሪያዋ በኤልዛቤል የተመሰለችው ሴት ናት። ሲምቦሊካሊ በቲያጥሮን ቤተክርስቲያን ውስጥ በአካል የነበረች ናት። በዛን ዘመን ምናልባት ከዚህ መልእክት በኋላ ጌታ መልእክቱን በዮሐንስ ካደረሰ በኋላ ከዛች ቤተክርስቲያን መንቅራው አውጥተዋት ሊሆን ይችላል። የተጻፈ ዲቴል የለም። ነገር ግን በቲያጥሮን ውስጥ ህዝብ ስታውክ የነበረች ሴት ነበረች። በኤልዛቤል መንፈስ የምትሰራ ሴት ናት። ያ የኤልዛቤል መንፈስ ትላንትና የነበረው አሁን በምድር ላይ ባሉ አብያተ ክርስቲያናት ውስጥ እየታየ ያለበት ሁኔታ አለ። ሲምቦል የኤልዛቤል መንፈስ ቤተ ክርስቲያንን እያደቀቀ ወንጌልን እየተቃወመ ያለ መንፈስ፣ ወጣቱን ሮንግ በሆነ መንገድ እየመራ ያለ መንፈስ፣ ትንቢት በሚመስል ሟርት ህዝብ እያታለለ ያለ መንፈስ the spirit of Jezebel። ከዚህ ራስህን አድን። ከዚህ ሴት ራስህን አድን። ስለዚህ አስተምህሮን ትመዝናለህ። የት ቤተክርስቲያን ነው የምትሄደው? ምን አይነት አስተምህሮ ነው ያላቸው? what is their teaching? ምን ብለው ነው የሚያምኑት? you should know፣ ማወቅ አለብህ። ምን ብለው ነው የሚያምኑ? ትምህርተ ሥላሴን ማይቀበል አስተምህሮ ያለው ውሸታም ፓስተርና ከረባት አሳሪ ጋር ምን ልትሰራ ትሄዳለህ? ወይ መለጠፍ አለበት። እያንዳንዱ ቤተ ክርስቲያን የሚያምነውን እምነት መለጠፍ አለበት፣ ወይም ደግሞ በጽሁፍ አዘጋጅቶ ለህዝብ ማደል አለበት። የእምነት አቋሙን መግለጥ አለበት። ካለበለዚያ የኤልዛቤል ልጅ ነው። የኤልዛቤል ልጅ ነው። አብን ወልድን መንፈስ ቅዱስን አንድ አምላክ ብሎ የማያምን ከሆነ the spirit of Jezebel ነው የሚጫወትበት። ምንም ልትሰራ አትሄድም። በተለይ አሁን በዚህ ዘመን አሁን ባልኳችሁ በትምህርተ ሥላሴ ላይ በክርስቶሎጂ ላይ አንተ ስንት አይነት ድራማ እንዳለ ልነግርህ አልችልም። ምን ብሎ ነው የሚያምነው ነው? ትምህርት እኮ ነው፣ ዶክትሪን እኮ ነው። ባይዘወይ ከህይወት ጋር ቀጥተኛ ተዛምዶ ያለው የጸጋ ስጦታ አይደለም። የጸጋ ስጦታ አይደለም። አስተምሮ የጸጋ ስጦታ አስተምሮ ያለው ሰው፣ ዶክትሪኑን የሚያውቅ መጽሐፍ ቅዱሳዊ የሆነ ዶክትሪን ያለው ሰው የጸጋ ስጦታ በለው ምንም ይፈጠር በቃሉ መሰረት ይመዝነዋል፣ ያራግፈዋል። ውሸታም እግዚአብሔርን የማይፈሩ አብን የካዱ ወልድን የካዱ መንፈስ ቅዱስን የካዱ ድራማ የሚሰራ በጣም ብዙ ፓስተር አለ this time። ስለዚህ አስተምሮ መጠየቅ አለ። ሄደ ምኑ ምታም አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ያምናል? ኢየሱስ ክርስቶስ በስጋ የተገለጠ አምላክ እንደሆነ ያምናል ነው ወይስ መንፈስ ነው የሚለው? አሁን የሰው ማንነት ላይ ግልጽ የሆነ ምልከታ ሊኖረው ይገባል። ግልጽ የሆነ ምልከታ አስተምሮ ተመዝኖ በመጽሐፍ ቅዱስ መታወቅ አለበት። አሁን የምታየው ምንድነው? የኤልዛቤል መንፈስ የተጫወተበት ትላንት ይመሩናል ያልካቸው በሙሉ ሲቀላቀል ታየዋለህ። ቅልቅል። ይሄን የመጀመሪያው ጉዳይ። እቺን ሴት መለየት ያስፈልጋል። አየው ጊዜውን ራሱ ያዘችብን እኮ ወጋው። የመጀመሪያዋ ሴት እሷ ናት። እሺ ሁለተኛዋ በዮሐንስ ራእይ ምዕራፍ 12 ላይ የምናገኛት ፀሐይን ተጎናጽፋ የምትታይ ሴት ናት። ሁለተኛዋ ሴት እቺ ናት። እሱ ጋር እንሂዳው።
ዮሐንስ ራእይ ምዕራፍ 12 ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ሴት ይመለከት። አሁን ዮሐንስ በራእዩ ደግሞ የሚመለከተው እቺን ሴት ነው። ምን አላት? ፀሐይ ለብሳለች፣ ጨረቃ ከእግሮቿ በታች እንደ ጫማ ሆኖላታል፣ በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ነው የሚለው። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ጸንሳለች፣ በዛ ላይ ልትወልድ ነው፣ እየጮኸች ነው፣ እያማጠች ነው። ሌላ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ፣ አሁን ወለደች ማለት ነው፣ ስትወልድ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል ማለት ነው። አሁን ይሄንን ይዙና 3-4 አይነት ምልከታዎች አሉ። አንደኛው ማርያም ናት ብለው የሚያምኑ አሉ። አዎ አምጽፉልኝን አይቻለሁ። ቴንክ ዩ። ሁለተኛዋ ሴት ፀሐይን ተጎናጽፋ የምትታየው ሴት ራዕየ ዮሐንስ ምዕራፍ 12 ለታረደ የተሰዋ ማን ነው? ለጣዖት የተሰዋ እንዲበሉ የምታስተምር በሚለው ውስጥ ከዚህ በፊት ኦርቶዶክስን በሚመለከት ለተለያዩ አማልክት የሚሰዉ መስዋዕቶችን፣ ድግሶችን መብላት ትክክል እንዳልሆነ ስታስተምር ነበርና እሱን ሐሳብ ብታነሳው ደግመ የሚል ማስታወሻ የጻፍክልኝ ወንድም አለ። ተባረክ። እውነት ነው። በሚካኤል ስም፣ በገብርኤል ስም፣ በኡራኤል፣ በሩፋኤል በምን እየተባለ እየታረደ የሚደገስ ድግስ አለ። እግዚአብሔርን ለነመጥቆራ ጭምር ድግስ አለ። ለነመጥቆራ አሁን ከእግዚአብሔር ውጪ የእግዚአብሔር አይነት አምልኮ ታቦት ተቀርጾለት፣ መቅደስ ታንጾለት፣ ዕጣን እየተጤሰለት፣ ሻማ እየበራለት፣ ጧፍ እየተቀጣጠለለት፣ ስዕል ተስሎለት፣ እየተሰገደለት፣ በዓል እየተከበረለት ያለ ምንም አይነት በፍጡር ስም የተቋቋመ አምልኮ ጣዖት አምልኮ ነው። እግዚአብሔርን ማክበር አይደለም። እሱን ደግሞ በሚመለከት ሰው አርዶ በልቶ ለሚካኤል አረድኩኝ ለገብርኤል አረድኩኝ እያለ እያዘጋጀ የሚመግበውን ምግብ መመገብ ለጣዖት የተሰዋ መብላት ነው። ከዳንኩ በኋላ መጀመሪያ ያስጠላኝ ነገር እሱ ነው። ያስጠላኝ የመጀመሪያ ይቀፋል። በማንም ስም የታረደ ነገር እንዳትበላ ያደርጋል። አሁን ወንድሜ የጻፈው ነገር ወደ ኤልዛቤል የመጀመሪያዋ ሴት አሰራር ጋር ስለወሰደኝ ሶ እንዲህ አይነት ነገሮችን መብላትም አስፈላጊ አይደለም። ለጣዖታት የተሰዋ ጠንቋይ ቤት የተሰዋ ክፉ ምግብ መመገብ በራሱ ይሄ ነውር። ሶ ጴንጤ ኢትስ ኦኬ እያለ ድግስ ቤት የሚሄድ ከሆነ በቃ ተወግቷል ማለት ነው። መርዙም ተወግቷል። ለመጥቆራ ሲደገስ የምትበላ ከሆነ ተወግታል። የኤልዛቤልን መርፌ ተወግታል ማለት ነው። ስለዚህ ተጠንቀቁ ማለት ነው። ሶ ሁለተኛዋ ሴት እቺ ፀሐይ የለበሰች፣ አሁን በቁሙ ፀሐይ የሚለብስ የለም። ፀሐይ መልበስም አይቻልም። ምንድነው? ሲምቦል ነው። ክብርን የሚያሳይ ነው አይደለ? ክብርን የሚያሳይ ነው። መንፈሳዊ ትርጉም ያለው ሶ ይሄንን ያነቡና እንደ ኦርቶዶክስና እንደ ካቶሊክ አይነት የእምነት ተቋማት ይቺ ሴት ማርያም ናት ብለው ይሰይማሉ። የራዕየ ዮሐንስ ምዕራፍ 12 ላይ ያለችው ሴት ማርያም ናት፣ ኢየሱስን የጸነሰችው እሷ ናት ምናምን ብለው ይሄንን ቀጥታ ከማርያም ጋር ያገናኙታል። ይሄ ግን አማስኬድበት እዚሁ ላይ የተጠቀሱ ክፍሎች አሉ። ለምሳሌ ጸንሳ አሁን በኦርቶዶክስ አስተምሮ ማርያም አልተጨነቀችም፣ አልጮኸችም፣ ምጥም አልነበረባትም፣ በድንግልና ጸንሳ በድንግልና ወለደች ብለው ነው የሚያምኑት። ሶ እዚህ ጋር ስታይ ግን ጸንሳ ነበር፣ ትጮህ ነበር ነው የሚለው፣ ምጥ ነበር ነው የሚለው። ከነሱ አስተምሮ ጋር አይሄድም። ኦኬ። ሌላው ወንድ ልጅ ከወለደች በኋላ ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ የሚል ቃል አለ። ተነጠቀ ሶ እንደወለደች የማርያም ልጅ ወይም ደግሞ ኢየሱስ ወደ ሰማይ ተነጥቋል ወይ? ኖ
በምድር ላይ 33 ዓመት ቆይቷል። አስተምሮ ዋጋ ከፍሎ በመስቀል ላይ ተሰቅሎ ሞቶ ከዛ ተነስቶ ነው ያረገው። እዚህ ጋር ግን የምታያት ሴት ምንድነው ልጇ እንደወለደችው ወደ እግዚአብሔርና ወደ ዙፋኑ ተነጠቀ የሚል ቃል ስላለ እነሱ ማርያም ናት ብለው ለተረጎሙበት ትርጉም ትክክል ያልሆነ ጉዳይ አለ ማለት ነው። አይስማማም። የነሱ ትርጉም ከመጽሐፉ ሐሳብ ጋር አይስማማም። ኦኬ። ከዛ በኋላ ደግሞ ማርያም በመጽሐፍ ቅዱስ ላይ የተጻፈው ኢየሱስን ከወለደች በኋላ ልጇን ይዛ ወደ ግብጽ እንድትሰደድ ነው የተነገራት በመላኩ። ዮሴፍና ማርያም ወደ ግብጽ እንደወረዱ ከዛ ዘመኑ ሲያልቅ እንደተመለሱ ይናገራል የማቴዎስ ወንጌል ምዕራፍ 2። እዚህ ጋር ግን ያለችው ሴት ልጇን ሳትይዝ ልጇ ወደ ሰማይ ተነጠቀ፣ ሴቲቱ ወደ በረሃ ሸሸች ነው የሚለው። ዊዛውት her son ካለ ልጇን ሳትይዝ እንደተሰደደች ነው የሚያሳየው። ሶ ይሄ ከማርያም ጋር አይገናኝም ማለት ሌላ ሴት ናት ማለት ሌላ ሴት ናት። ገብቷችኋል? በፖይንት ነው እየተነጋገርን ያለ ነው። በፖይንት ነው። ከዛ ደግሞ ወደ ታች ስትወርዱ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት። ማርያም ክንፍ የላትም፣ ሰው ናት። ሲምቦሊክ የሆነ ነገር ነው እዚህ ጋር ይተከሰ ያለው። ማርያም አይደለችም፣ እቺ ማርያም አይደለችም። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። ይሄ ሊፈጸም ያለው ወደፊት የሚሆን ነገርን የሚያሳይ ጉዳይ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ወንዝ ነበር ወይ? ምድር ተከፍታ ማርያም ኢየሱስን በወለደችበት ዘመን እንዲህ አይነት ክስተት ተከስቷል ስትል ነው የለም እንዲህ አይነት ነገር። ታዲያ ምንድነው ወደፊት የሚመጣ? ከራዕየ ዮሐንስ ምዕራፍ 4 ጀምሮ ያለው ክፍል አጠቃላይ ስለ መጨረሻው ዘመን ክስተት የሚያሳይ እንጂ ታሪክን የሚያብራራ አይደለም። እርግጥ ነው የራዕይና የትንቢት መጽሐፍት አንዳንድ ጊዜ ከኋላ ያሉ ታሪኮችን እንድናነብና እንድናስተውል የሚጋብዙ ናቸው። ስታዩት ይመስላል ግን አይደለም። ኦኬ። ከዛ በኋላ ዘንዶም ሴቲቱን ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ። ዘር አላት። ዘሯ ቲፒካሊ ጠሊያ ዘንዶ የሚፈልገው ዘር ነው። ታዲያ እቺ ሴት ማና ስንል ሌሎች ደግሞ ምን ይላሉ? ቸርች ናት ይላሉ። ቸርች ናት ይላሉ። ቤተክርስቲያን ናት ብለው የሚተረጉሙ አሉ። ምክንያቱም ቤተክርስቲያን ዛሬም በልባችን ኢየሱስ ይወለዳል። የሚያሳድደው ቤተክርስቲያንን ነው ዘንዶ። ፀሐይን የተጎናጸፈችው 12 ከዋክብት ያላት እነዚህ ከሐዋርያት ጋራ 12ቱን ሐዋርያት ተርጉመው ፀሐይ ክርስቶስ ነው የሚያሳድደው ዘንዶ እኛን ነው ብለው በዚህ ክሌም የሚያደርጉ ቸርች ናት ቤተክርስቲያን ናት ብለው የሚናገሩ አሉ። ቸርች ናት እንዳንል ደግሞ የሚያደርጉ ጽሁፎች አሉ በመሃል። ይሄ ከመጨረሻው ዘመን ጋራ ከንጥቀት ጋር አሁን ቤተክርስቲያን አውሬው በሚገለጥበት ዘመን ቤተክርስቲያን የለችም፣ ሊያሳድዳት አይችልም። ቤተክርስቲያን ኦልሬዲ ተነጥቃለች። እንመጣበታለን በኋላው ምዕራፍ 19 ላይ ሙሽራ የሆነችዋን ሴት ስናነሳ፣ ሶስተኛዋን ሴት ስናነሳ እዛ ላይ የምናውቃቸው ነገሮች አሉ። ማን አራተኛዋን ሴት ስናነሳ የሚገቡን ነገሮች አሉ። ከቸርች ጋራ አያይዘው የሚፈቱ አሉ። እሱም የተሳሳተ ግንዛቤ እንደሆነ አምናለሁ። እና ስነ አፈታት ላይ የተለያዩ አይነት ምልከታዎች ይኖራሉ። ነገር ግን እንደተጻፈበት አውድና መጻሕፍቱ በሌላም ስፍራ ለምሳሌ ምዕራፍ 11 ላይ፣ ምዕራፍ 12 ላይ፣ ምዕራፍ 13 ላይ፣ 14 ላይ የተጠቀሱትን ነገሮች እንደ አውዱ ኮንቴክስቹዋል የሆነ አፈታት ልንጠቀም ይገባል። እርግጥ ነው ይሄ ሊትራል ኢንተርፕሪቴሽን የሚባለውን ስነ አፈታት ነው በብዛት በራእይ መጻሕፍት እና በነቢያት መጻሕፍት ላይ የምንጠቀመው።
እና እዚህ ላይ አሁን ቸርች ልንል ምንችልበት ምንም አይነት አሰራር የለም። ምክንያቱም በአውሬው ዘመን ቤተክርስቲያን የለች፣ ኦሬዲ ተነጥቃለች። 7 ዓመት የመከራ ዘመን ይሆናል። 3 ዓመት ተኩሉን በሰላም እመራለሁ ይላል፣ ብዙዎች ይከተሉታል። 3 ዓመት ተኩሉ ግን በጣም የመከራ ጊዜ ነው የሚሆነው። ከዛ በኋላ ደግሞ ለሺው ዘመን መንግስት ጌታ ኢየሱስ ተመልሶ እንደሚመጣ መጽሐፍ ቅዱስ በግልጽ አስቀምጧል። በተለይ ዮሐንስ ራዕይ ምዕራፍ 19 ምዕራፍ 20 ስናጠና የምናውቃቸው ጉዳዮች አሉ። ሚሊኒያል ኪንግደም ተብሎ የሚጠራው ማለት ነው። ስለዚህ ቸርች ብለንም እንዳንፈታ የሚከለክሉን ጉዳዮች አሉ። ታዲያ ማናት ስንል ብዙዎችን የሚያስማማው ይቺ እስራኤል ናት። እግዚአብሔር እንደ ሀገር እና እንደ ህዝብ እስራኤልን መርጧል። እስራኤል የበኩር ልጄ ነው ብሎ እንደ ልጅ መርጦታል። ከዚች ሀገር ጋር እግዚአብሔር ያልጨረሰው ቢዝነስ አለ፣ ያልጨረሰው ጉዳይ አለ። አውሬውም የሚገለጠውና ሴንተር አድርጎ ስራዎቹን የሚሰራው በዚች ምድር ነው። አሁንም ዓለም በሙሉ አይኑን አጉረጥርጦ በትኩረት የሚመለከታት ምድር፣ ትንሽ ሆና ብዙዎችን የምታስጨንቅ ምድር እስራኤል ናት። የመጨረሻው ዘመን ጉዳይ ከሷ ጋራ በአንድም በሌላም ጉዳይ ተሰፍቶ ያለ አገር እስራኤል ናት። ስለዚህ ይሄ የሚናገረው ስለ ጽዮን፣ ይሄ የሚናገረው ስለ እስራኤል። ራዕይ ዮሐንስ ምዕራፍ 12 ላይ ያለው ጉዳይ ስለ እስራኤል ህዝብና ስለ እስራኤል ምድር የሚናገር ነው። ይሄን ለማረጋገጥ ምዕራፍ 11 ላይ ስለዚህ ህዝብ ስለተቀበለው ኪዳንና በሰማይ ስለታየው ሲምቦሊክ ስለሆነው ስለ ታቦቱ ጉዳይ ያነሳል። ምዕራፍ 11 ላይ ስትመለከቱ በዛች ምድር ላይ የሚገለጡ 2 ነቢያት እንዳሉ ከዚህ በፊት ተማምረናል። 2 ወይራዎች ተብለው የተገለጡ አሉ። እነዚህ 2 ወይራዎች ብዙዎቻችን እንደምንስማማው ሙሴና ኤልያስ ናቸው። ለምስክርነት ይመጣሉ። ምን ይላል ምዕራፍ 11 ላይ ስትሄዱ? አሁን ምዕራፍ 12 ላይ ያለው ኮንሰፕት ከምዕራፍ 11 ጋር አብሮ የሚጠና ከምዕራፍ 13 ጋር አብሮ የሚጠና ይሄንን የኪዳን ህዝብ የሚመለከት ጉዳይ፣ እግዚአብሔር ያልጨረሰው ጉዳይ አለ በእስራኤል ምድር። አውሬውም የሚገለጠው ሊያጠፋም የሚፈልገው ይሄንን ህዝብ ነው። ምንም ማድረግ አይቻልም። መጽሐፍ ቅዱስ ላይ ያለ እውነት ነው። አንዳንዶች አሁን ካለው ነባራዊ ሁኔታ አንጻር ትላንትናንና ነገን ማየት የሚፈልጉ አሉ። ጉዳዩ ትላንትና ላይ ነው ያለው። እግዚአብሔር ከገባው ኪዳን ጋር የተያያዘ ነው። ኦኬ፣ ያ ትላንት የነበረው ጉዳይ ነው የሚቀጥለው። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ እግዚአብሔርን መቅደስና መሰዊያውን በዚያ የሚሰግዱልትን ለካ። ይለካል። ገና 3ኛው ቤተ መቅደስ ይሰራል። አውሬው ይገለጣል። በቤተ መቅደስ ውስጥ ቆሞ እኔ ነኝ አምላክ የሚለው ይመጣል። ኦኬ፣ ትለካለች። በመቅደሱም ውጪ ያለው እድሞ ለአሕዛብ ተሰጥቷልና ተው አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። 42 ወር። ትንቢተ ዳንኤል ላይ የተጻፉ ዲቴሎች አሉ። ለአውሬው የተሰጠው ቀን የጊዜ ገደብ ስንት ነው? 42 ወራት። 42 ወራት የተቀደሰችው ከተማ እየተናገረ ያለው ጉዳይ ስለምንድን ነው? ስለ ከተማዋ፣ ስለ ተቀደሰችው ስፍራ፣ ስለ እስራኤል ምድር፣ ስለዛ ህዝብ ነው የሚናገረው። ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህም በምድር ጌታ ፊት የሚቆሙ 2 ወይራዎችና 2 መቅረዞች ናቸው። ማንምም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። እነዚህ ትንቢት የሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። አሁን ሙሴ ሲያደርግ የነበረው በግብጽ ምድር እንድናስተውል ያደርገናል። ኤልያስ እሳት ከሰማይ ያወርድ ነበረ። እነዚህ 2 ምስክሮች መጥተው ይመሰክራሉ። በየት ምድር? በእስራኤል ምድር። ዓለም ሁሉ የሚያየው ጉዳይ ነው የሚሆነው። አሁንም ራሱ የኢራንና የእስራኤል ጦርነት፣ የአሜሪካ ጦርነት ዓለም በትኩረት እያየው ያለ ጉዳይ። ይሄ ከቤተክርስቲያንም ጋራ ከማርያምም ጋራ ግንኙነት የለውም። የኪዳኑን ህዝብና ያችን ምድር የሚመለከት ነው። እዛ ቦታ ላይ ከእስራኤል አሁን ላይቭ ካሜራዎችን ታያላችሁ። ራይት ናው ሰርች ብታደርጉ
ላይቭ እስራኤል ምድር ላይ ተተከሉ ካሜራዎች አሉ። ቀጥታ ዓለም ሁሉ ያያል። ላይቭ እንቅስቃሴ ሁሉ ይታያል። ይሄን ዓለም የሚጠብቀው ጉዳይ አለ ማለት ነው። ምዕራፍ 11 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ ኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምጽም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ። አሁን እነዚህ ምዕራፍ 11 ላይ ያሉ ከእስራኤል ህዝብ ጋር አሁን ታቦት የተሰጠው ህዝብ ማን? እስራኤል። ስለዛች ምድር ሲናገር ስለ ታቦቱ ሲናገር ሲምቦሊካሊ ሜንሽን ማድረግ የፈለገው ሊጠቅስ የፈለገው ማንን ነው? እስራኤልን። የእስራኤልን ህዝብና የእስራኤልን ምድር ነው ማለት ነው። ምዕራፍ 13 ላይ ደግሞ ልውሰዳችሁ። ምዕራፍ 13 ላይ ስትሄዱ እንግዲህ ሴቲቱ ያለችው ምዕራፍ 12 ላይ አብራችሁ አያይዛችሁ ስታጠኑት ያ አውሬ ሴቲቱን ሊበላ የነበረው አውሬ የት ነው ሴንተር የሚያደርገው? በመቅደሱ ነው ብያችሁ የለ። አሁንም ይሄንን የምታገኙት ምዕራፍ 13 ላይ ነው። ኦኬ ሁለት አውሬዎችን ምዕራፍ 13 ላይ ታያላችሁ። ከምድር የወጣውና ከባህር የወጣው አውሬ ሐሰተኛው ነብይና ሐሰተኛው ክርስቶስ እና ይሄን በሚመለከት እስራኤል የአውሬው መገለጥ የቤተክርስቲያን ንጥቀት ይሆናል። ከ7 ዓመት መከራ በፊት አሁን ምን ጠብቀው እኛ እንደ ክርስቲያን አዘ ክርስቲያን ምን ጠብቀው የቤተክርስቲያንን መነጠቅ ነው። ራፕቸር ነው ምን ጠብቀው። ኦኬ የክርስቶስ የሆኑት ሁሉ ይወሰዳሉ። የበጉ ሰርግ በሰማይ ይከናወናል። ከዛ በኋላ አውሬው በምድር ላይ ይገዛል። ይሄንን ነው የምናምነው። ፖስት ሚሊኒያል ብለው የሚያምኑ አሉ። ሌሎች በጣም ብዙ ቲዮሎጂካል አስፔክቶች አሉ። ከንጥቀት በኋላ ነው፣ ከንጥቀት በፊት ነው መከራው የሚሆነው ምናምን የሚል ሌላ ምልከታ ደግሞ አለ። እሱ ውስጥ አልገባም። ምክንያቱም እነዚህን 4 ሴቶች እንድትለዩ ስለሆነ የዛሬው ዋናው ዓላማ። ስለዚህ ሁለተኛዋ ሴት ይቺ ናት ማለት ጨረቃን የለበሰችው እንጂ ማርያም አይደለችም። ማርያም ጨረቃም አልረገጠችም፣ ፀሐይም አልለበሰችም። ኢየሱስን ወልዳለች። ከፀሐይ የሚበልጠው ኢየሱስን ወልዳለች። ስለዚህ ሮንግ የሆነ ኢንተርፕሪቴሽን ሰዎችን ወደ ባዕድ አምልኮ ወስዷል። ጨረቃ የረገጠች ሴትዮ በስዕል ስለው ከዋክብት አድርገው ወደ ማምለክ ገብተዋል። ይሄ የተሳሳተ ኢንተርፕሪቴሽን ሰዎችን ወደ ተሳሳተ አምልኮ እንደሚወስድ የሚያሳይ ነው። ሌላው እዚህ ላይ የምትመለከቱት ምዕራፍ 12 ላይ የዮሴፍን ህልም በዘፍጥረት ላይ ዮሴፍ ያየውን ህልም እዚህ ጋር ማስታወስ ያስፈልጋል። ሲምቦሊክ እንደሆነ ለማወቅ ከዋክብትና ፀሐይ ጨረቃ የሚለው ዮሴፍ ባለመው ህልም ውስጥ ከዋክብት ሲሰግዱለት፣ ነዶዎች ሲሰግዱለት ተመልክቷል። ከዋክብት ሲሰግዱለት፣ ጨረቃ ፀሐይ ሲሰግዱለት ተመልክቶ ለወንድሞቹና ለአባቱ ይሄን እንደነገረ ትርጉሙም ደግሞ አባትየው እንደተረዳ ያዕቆብ እንደተረዳ የንግስናና የመገዛት ጉዳይ እንደሆነ ተርጉሞ ሲነግረው እንመለከታለን። ዮሴፍን ህልም መመልከት አለብን እዚህ ጋር። ከዋክብት የተባሉት ወንድሞቹ ለሱ ሲሰግዱለት የሚያሳይ ህልም ነው። በመጽሐፍ ቅዱስ አተረጓጎም መሰረት ሲምቦሊካሊ የታዩ ነገሮችን በሙሉ ቀጥታ ወስዶ ነገሩ ላይ አይለጠፍም፣ ትርጉም አለው ማለት ነው። ፀሐይ ጨረቃ የተባሉት አባትና እናት፣ ከዋክብት የተባሉት ወንድም ተብለው ሲተረጎሙ መጽሐፍ ቅዱሳችን ላይ እናገኛለን። ስለዚህ ቀጥታ ወስዶ ማርያም ናት ብሎ ስዕል ስሎ ሐውልት በጄሶ ሰርቶ እሱን አቁሞ መስገድና ማምለክ ይሄ ጥራዝ ነጠቅነት ነው፣ አለማስተዋል ነው። የእግዚአብሔርን ቃል ስናጠና በትክክል ከመጨረሻው ዘመን ጋር ከእስራኤል ጋር የተገናኘ ጉዳይ እንደሆነ እንመለከታለን። አውሬውም የሚያሳድደው ያንን ህዝብ ነው። የኪዳን ህዝብ ነው። ይሄንን ማመን አለብን። እግዚአብሔር ነው የፍርድ አምላክ። ከኛ የሚጠበቀው እግዚአብሔር እንዳለን ማለት ነው። እግዚአብሔር እንደነገረን ማመን ነው። ኦኬ ይቺ ሴት እስራኤል እንደሆነች እንድታውቁ አሁንም እያየን ካለነው ምልክት ጋር ጌታ ኢየሱስ የተናገረው አለ። እነ ጳውሎስ በመልእክቶቻቸው ያብራሩት ነገር አለ። ከዛ ጋር የሚታይ ነው። ወደ ሶስተኛው እንሂድ ሰዓት ለመጠቀም። ሶስተኛዋ ሴት ማን ናት? እንግዲህ አሁን ይሄ
ፀሐይን ተጎናጽፋ የምታየውን ሴት ጨረስን ማለት ነው። ሶስተኛዋ ዘንዶ የምትጋልበዋ ሴት ብላችሁ ጻፉልኝ። ሶስተኛ ምዕራፍ 17 ላይ ወስዳችኋል። እሺ ምዕራፍ 17 ላይ ያለችዋን ሴት ደግሞ እንመልከት። ሶስተኛው እቺ ሴት ደግሞ ምዕራፍ 17 ላይ ነው የምናገኛት። ሶስተኛዋ ሴት የዮሐንስ ራእይ ምዕራፍ 17 ላይ እናገኛታለን። እና በብዙ ውሆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ የሚል ቃል ይጠቀማል። አሳያለሁ ተመልከቱ ምዕራፍ 17 ላይ አሁን እነዚህ አራት ሴቶች የተለያየ አይነት ምን አላቸው ማለት ነው መገለጫ አላቸው። ኦኬ ሰባቱንም ጽዋ ከያዙ ከሰባቱ መላእክት አንዱ መጥቶና በብዙ ውሆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ፣ የምድርም ነገስታት ከእርሷ ጋር ሴሰሙ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። መንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቆችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። የሚገርም ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነኩ። ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ ነው ያያት። ደም ጠጪ ናት። ባቢሎን 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 ተብላ የተጠራችው ትርጉሙንም ያመጣዋል ራሱ። መልአኩም እንዲህ አለ፣ የምትደነቅ ስለምንድን ነው? የሴቲቱን ምስጢርና የሚሸከማት 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ አለ። ያንን አውሬ 7 ራሶች ያሉትን ልዩ ቢስት አውሬውን የምትጋልብ ሴት ናት። በአውሬው ጫንቃ ላይ ያለች ሴት ናት። እና እነግርሃለሁ አለው። ያየኸው አውሬ አስቀድሞ ነበር፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውን ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፈ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ይደነቃል። ይሄ አውሬ የለም አለ እየተባለ የሚነገረው አውሬ ማን ነው ስትል ሰይጣን፣ ባጭሩ ሰይጣን በእግዚአብሔር መንግስት ውስጥ ነበረ፣ ወደቀ። የሚሰራበት ጊዜ ደግሞ ይመጣል። ኦፊሻሊ ስልጣን ተሰጥቶት ጊዜ ገደብ ተበጅቶለት በምድር ላይ የሚገለጥበት ጊዜ አለ። ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ተራራዎች። እሺ ተራራም ትርጉም አለ። ተራራ ትርጉም አለ። ገዢነትን፣ ከፍታን፣ ስልጣንን የሚያሳይ ሲምቦሊክ የሆነ ፊገራቲቭ የሆነ አገላለጽ። ኦኬ 7 ነገስታት። አሁን አንዳንዶች 7 ተራሮች ትልልቅ ተራሮች ሮም ውስጥ ስለሚገኙ ሮም ናት ወይም ጣሊያን ናት ብለው ይፈቷል። እና አንዳንዱ ነገር ያው ሰዎች ምክንያታዊ ሆነውና ግምታዊ የሆነ ሐሳባቸውን ሲጠቅሱ ይታያል። ግን ማን እንደሆነች በትክክል ስለማይገልጥ ነገሩ ሲሆን ነው የምንመለከተውና ሮም ናት ወይ አሜሪካ ናት ወይም ደግሞ እስራኤል ናት ወይም አውሮፓ ካሉ አገሮች ወይ እንግሊዝ ናት ወይ ራሽያ ወይ ቻይና ናት ለማለት ያስቸግራል። ግን እዚህ ጋር የምናየው 7 ተራሮች ማለት ከፍ ብለው የሚታዩ በምድር ላይ ገዢዎች የሆኑ ስልጣናትን ወይም ደግሞ ገዢዎችን ነገስታትንና ገቨርመንቶችን ነው የሚያሳየው። ኦኬ አገዛዝን ነው የሚያሳየው። እነዚህ 7 ነገስታት ደግሞ ናቸው ነው የሚለው። አየው ነገስታት ነው የሚለው። 5ቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም፣ ሲመጣም ጥቂት ጊዜ ሊቆይ ይገባዋል ይላል። ሶ ማጥናት ይጠይቃል። የወደቁ በምድር ላይ ገዢ የነበሩ ከትንቢተ ዳንኤል ምዕራፍ
7:8-9 ላይ ከተጻፉት ክፍሎች ጋር አንድ ላይ አያይዞ ማየት ከእንደገና ደግሞ ዳንኤል የተረጎመው የእግዚአብሔር መንግስት መምጣትና ይሄ በወርቅ ምንድነው በነሐስ በመዳብና በብረትና በሸክላ ተሰርቶ የቆመው ሐውልት ከዛ ከተራራ ላይ መጥቶ ደግሞ ያንን ፈጭቶ ምድርን የሞላው ድንጋይ እጅ ያልነካው ድንጋይ ተብሎ የተገለጠው ከዛ ጋራ አብሮ አያይዞ የሚፈታ ነገር አሁን ያ ክፍል ምናጠናው ስላልሆነ የሴቶቹን ጉዳይ ስለምናይ ነው ዲቴል ማልገባው እንጂ